በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በሐምሌ ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን ማንበብ እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇም ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። አባታችሁ እኔ ቄርሎስ ከአባቶቻችን ሐዋርያት ዜና አገኘሁትን እነሆ። የሚያበራ ምሰሶ አባቴ ዮሐንስ የጻፈውም ይህ ነው። አብሮኮሮስ የጻፈው መጽሐፍቱ በተቀመጡበት በምኵራብ ውስጥ ነው። ለዚሁ የመድኃኒታችን ኢየሱስ ክርስቶስ በይሁዳ ምድር ሳለ ያደረጋቸው ተግባራት ናቸው። ሕመምተኞችን ፈወሰ፣ ሙታንንም ማስነሳ፣ ዲዳዎችም ተናገሩ፣ ሌጊዮንን ከሰው በማውጣት አዳነ፣ ኅብስቱን ባርኮ በእርሷም ብዙ ሺህ ሕዝብ በበረሃ አጠገበ። እነርሱ ክርስቶስ ወደ ዓለም የመጣ የእግዚአብሔር ልጅ እንደሆነ አመኑበት።
ክፉዎች የሆኑ ጥፋተኞች አይሁድም ከመስቀላቸው በፊት ስቃዩን እንዳደረሱበት እንደሞተ ከሙታን ተለይቶ እንደተነሳ ለደቀ መዛሙርቱ እንደታየ ሰላምንም እንደሰጠ ወደ ሰማይም እንዳረገ በአብ ቀኝም እንደተቀመጠ ወደ እኛም በመመለሱ ክርስቲያኖችን ይቅር እንደሚል ወንጌልን ያስተምሩ ዘንድም ሐዋርያትን በዓለም ሁሉ እንደላከ ድንግልናቱ እንደፈለሰች ወደ ተወደደ ልጇም እንዳረገች ሐዋርያትም ጽፈው ማርቆስ በተባለ በዮሐንስ እናት ቤትም እንዳስቀመጡት ይህንን ሁሉ አገኘን። እኔም አባታችሁ ቄርሎስም ሁኔታውን ሁሉ ተከታተልሁት። ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ አገኟቸው እነዚህን መረጃዎች ናቸው። መጋቢት 29 ቀን የጌታችን የትንሣኤ ዕለት እንደሆነ የንጽሕት ድንግል ማርያምም የዕረፍቷ መታሰቢያ ጥር 21 ቀንም አባቶቻችን እንዳሉን ተማር። ዕርገቷም ነሐሴ 16 ቀን እንደሆነ ታወቀም ተረዳም። አገኘሁትም ሁሉ ይህ ነው። ከክርስቶስ ፍቅር ከሕዝቦችም ፍቅር የተነሳ እነሆ ነገርኋችሁ። ምስኪኑ እኔ የለመናችሁኝን ጉዳይ እነሆ ነገርኋችሁ፣ የመለስሁላችሁም ነው። አንድስ እንኳን በዚህ ቦታ በመቃብር ውስጥ እንዴት ሥጋው ተቀመጠ እንዳይል እኛ ክርስቲያኖች በሚሞትበት ጊዜ በመሬት እንደሚቀበሩ ሰዎች መቃብር ተቀብራ ቀርታለች እንል ዘንድ የሚገባም አይደለም። ድንግል ማርያም አርፋ የተቀበረችበት ቦታ የጸዳች ናት እንጂ። ይህም የድንግልን ሁኔታ ለመረዳት በምንጀምርበት ጊዜ አስረዳን። የመታሰቢያዋ ቤትም የተሰራላት ንጽሕት ድንግል የሆነች የማርያም ሥጋ ምትሃት ናትና ከነበረችበት አልጋም አድርጋለች፣ ከዚያም የለችም በሚሉ በዕብራውያኑ በመሊጥያስ እንዲሁም በማንኪዮስ በእነርሱ ምክንያት ነውና። አምላክ የሌላቸው አይሁድም ሥጋዋንም ከአልጋዋ ባገኙ ጊዜ ሐዋርያትን አባረሯቸው። ከአልጋዋም ይወስዱት ዘንድም ፈለጉ። ነገር ግን መንካትስ እንኳን ፈጽሞ አልተቻላቸውም። ስለዚህ ጌታችን ኢየሱስ ክርስቶስ ለሥጋዋ የመረጠውን ቦታም አዘጋጀ። ወንድሞቼ ሆይ እነሆ ዛሬ ወደ ታላቁ እርድ የምንቀርብበት ጊዜ እነሆ ደረሰ። የተቀበረ መጎናጸፊያ ንጹሕ መሥዋዕትን እናዘጋጅ። ሕዝቡንም ዛሬ በዚች ቤተ ክርስቲያን የተሰበሰቡትን ሕዝቡንም ሁሉ እናቁርባቸው። የንጽሕት ድንግልን መታሰቢያዋንም እናክብር። ይህችም ክብርት ሁሉ የተቀዳጀች ቅድስት ድንግል ማርያም ናት። ስለ ተሳሳትኩኝ የኀጢአቴንም የበደሌንም ስርየት ሰጠኝ ዘንድ ከሥነ ምግባሯም ማማር እንዲሁም ከደግነቷም የተነሣ እግዚአብሔር አምላክን ትለምንልኛለችና። ከሥጋዊ ሰውስ አንዱስ እንኳን የዕለቷን ታላቅነት ትሩፋቷን የሚያውቅ የለም። እኔም ከምስጋናዋ ከክብሯም ጥቂትስ እንኳን መናገር እንደማይቻለኝ አውቃለሁ። ምስጢሯም ታላቅና ረቂቅ ነውና። ወንድሞቼ ሆይ ዛሬ ነገርኳችሁን ከራሴ አቅንቼ የተናገርኩት አይደለም። ንጹሐን ሐዋርያት ዘወትር መታሰቢያ የሚያደርጉ ዘንድም የሚሰማውንም እስከ ዘላለም ድረስ ጥቅም፣ ዕረፍት፣ ደስታ የሆነው ዘንድም በኢየሩሳሌም ውስጥም ተጽፎ ያገኘሁት ነው እንጂ። ወንድሞቼ ሆይ ዳግመኛ በሁለት ወገን ንጽሕት ድንግል በምትሆን በእመቤታችን በቅድስት ድንግል ማርያም መጽሐፍ ስለ ተጻፈው ስለ ተቀደሰው ምስጢር የሚተጋ ብፁዕ ነው። በቤተ ክርስቲያን ውስጥ የሚያስቀምጡት ልክ እንደዚሁ የበደል ደብዳቤያቸውን የሚቀድላቸው ዘንድም የተወደደ ልጇን እንድትለምነው ያንብቡት። እንዲሁ ስማቸውንም በሕይወት መጽሐፍ እንዲጽፉ በመንግሥተ ሰማያት ካገለገሉት ቅዱሳን ሥጋ መንግሥተ ሰማያትን ያድላቸው ዘንድ ይጸልዩት። ዳግመኛም እመቤቴ ንጽሕት ድንግል ማርያም ሆይ በልጅሽ በክርስቶስ ዘንድም ስለ እኔ ስለ ምስኪኑ ትለምኝልኝ ዘንድ ሻለው። የኀጢአታቸውን ስርየት ሽተው በተቀደሰው ቤተ ክርስቲያንሽ ስለ ተሰበሰቡ
ሕዝቦችሽ ትለምኝ ዘንድ ሻለው። ሳይገባኝ በድፍረት ከወንበር ተቀመጥኩኝ። እኔንም መንገድ ያቃናልኝ ዘንድ እርሱን ለምኝልኝ። ነገር ግን በልጇ በኢየሱስ ክርስቶስ ፊት ስለበደልሁትም ስለ እኔም በምስጋናዋ እንድትለምንልኝም ከድርሳኗም አውቃለሁ። የዕረፍቷንና እንዲሁም የእርገቷን መጽሐፍ ስለ ጻፈው ወደ ኋላም ሁሉ ስላደረገው ስላስቀደመውም ሁሉ ከተወደደው ልጇ ትለምናለችና። ነገር ግን እኔ ዛሬ መሬታዊ ሰው እንደሆንሁኝ ታውቁ ትረዱ ዘንድም በጸሎት እተማመናለሁ። እርሷ ችግሬን፣ ድህነቴን፣ ምስኪን መሆኔንም ሃይማኖተ ጎዳልነቴንም ታውቃለችና። ዳግመኛም ስለዚሁ ሁሉ የተወደደ ልጇ ትለምነዋለች። እነሆ በእርሷ አማካኝነት ፍጹም ደስታ ሁሉ ይደረጋልና። ይህ ሁሉ በሥልጣኗ ይሆንልን ይደረግልን ከተወደደው ልጇ ከጌታችን ካለቃችን ከኢየሱስ ክርስቶስ ምሕረት ይቅርታን እናገኝ ዘንድም ከእርሱ ዘንድ ያለች ቸርነትንም እናገኝ ዘንድ ለእርሱም ለቸር አባቱም አዳኝ ለሆነ ለመንፈስ ቅዱስም ክብር ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ቅዱስ ቄርሎስ ስለ ቅድስት ድንግል ማርያምና ስለ ተቀደሰው ሥጋዋም ማረግም በእግዚአብሔር ረዳትነት በጸጋው የደረሰው መጽሐፍ ተፈጸመ። ለእግዚአብሔር ክብር ምስጋና ይግባው፣ አሜን። ፍጻሜው ሐሙስ ኅዳር 30 ቀን በጻድቃን ዓመት ነበር። እግዚአብሔር አምላክ የጸሎታቸውንም በረከት ያድለን፣ አሜን። ስለዚህ መጽሐፍ የሚተጋ ቡሩክ ቅዱስ ጸጋ ትሩፋትን የተመላ ነው። ከዚህም ዓለም የመለየቷ የሥጋዋም ከፍ ወደ አለበት ማደሪያዋ የማረጓም ዜናም ነው። የተዘጋጀላት ዜናም ከፍ ያለች የከበረች ናትና የቤተ ክርስቲያን መምህር መሪ የያዕቆባውያን ሃይማኖት አለቃ በከበሩት በአባ ሰላማ ጸሎት በሁለት ወገን ድንግል በሆነች በድንግል ማርያም ጸሎት አማላጅነት ጌታችን አምላካችን ይማረን፣ አሜን። የጻፈው ያጻፈው የተረጎመው ያነበበው ቃሎቹንም የሰማው በመንግሥተ ሰማያት በአንድነት ይማረን። በዚህም ቤት በዚህም ቦታ የሚያድሩትን ታላቁም ታናሹንም በብርሃን እናት በድንግል ማርያም አማላጅነት ይማረን። በተባረኩ በ12ቱ ሐዋርያት ጸሎት በተላኩ በ15ቱ ነቢያት አማላጅነት አሸናፊ በሆኑ በሰማዕታት ደም በመነኮሳት ትጋት ጸሎት እንባ በሚያስተምሩ በሚካኤልና በገብርኤል ምልጃ ደስተኞች በሆኑ በሁሉም የመላእክት ነገድ ተልኮ አገልግሎት ይማረን ለዘላለሙ አሜን። ወደ ጥንት ነገራችን እንመለስና የማይረሳውን እንዴት እንርሳ? በሰማይም በምድርም ያለውን ምስጋና ከእርሱ አይወጣም። ለመለኮትም ምስጋና በአብ ሕሊና የነበረች ናት። በአዳም ሰውነትም ስታበራ የነበረች ከሐናና ከኢያቄም የምትደርስ እንዲሁም ከትውልድ ትውልድም የተላለፈች ናት። እንደ ሁሉም ሰው ከተጋቡትም ከእነርሱ በጎላ ትውልድ የተላለፈች ናት። እንደ ሁሉም ሰው ከተጋቡት ከእርሷም በጎላ በተረዳው ሁኔታ እንዲሁ ተወለደች። በእርሷ ላይም ለተዋሃደው ለክርስቶስ ማደሪያ ሆነች። በአዳም ሥጋ ውስጥም የነበረች እመቤታችን ማርያም ብቻ አይደለችም፣ ሁላችንም ነበርን እንጂ። እስከ ዛሬ ድረስ በሚወለድ ሁሉ ከእርሱ ያልተወለደ የለም። አዳም በተፈጠረባት ዕለትም ሁላችንም ተፈጠርን። ያን ጊዜ በዓለም አባት በአዳም አማካኝነት በነፍስ በሥጋ እንዲሁ አከናወነን። ከዋክብትን ሁሉ የሚቆጥራቸው ከከዋክብትም የሚጠራቸው እርሱ ብዙ ተባዙ ምድርንም ሙሏት አለ። ከአዳምም ለተገኙ ጻድቃን እንደ ብዛታቸውም ብዙ አትክልቶችን የገነትን ቦታ አዘጋጀላቸው። ይህም በኋለኛው ዘመን ወደ እርሷ ሲገቡ በሚችሏት መጠን ነውና። ለዚህም ከመወለዳቸውም በፊት ስማቸው በሕይወት መጽሐፍ አስቀድሞ የተጻፈ ነው።
ሙሴም እግዚአብሔርን ከጻፍከኝም ከሕይወት መጽሐፍም ደምስሰኝ ሰርዘኝም እንዳለ፣ ጌታችንም ደቀ መዛሙርቱን ስማችሁ በሰማያት ተጽፏልና ደስ ይበላችሁ እንዳለ ዛሬም ይጻፋል አላለም። የጻድቃን ስም ከመወለዳቸው በፊትም እንደ ተጻፈ የፊታቸውን መልክ በወርቅ አምድም እንደ ተሳለ አስተውሉ አላቸው እንጂ። ዳግመኛም የራሳቸው ፀጉር የተቆረጠ ነው፣ የጻድቃን የኃጥአን ስሞችም የተቆረጡ እንደሆኑ አስተውል። ያን ጊዜም የተወለደ የተፈጠረ የማይቆጠር የለም። ነቢዩ ኢሳይያስ እንደተናገረው ስሙ ያልተጻፈ ሰው ወደ ሕይወት አይገባም፣ እግዚአብሔርን የማያውቅም ወደዚች ሀገር የሚገባ አይደለም። ጌታችንም በግልጽ አባቴ ያልተከላት ተክል ትነቀላለች አለ። ይሁዳን ግን ጌታችን በሕይወት መጽሐፍ ከጻድቃን ጋር እንዳልተጻፈ አውቆ የጥፋት ልጅም አለው። በአዳም ውስጥም እንደነበረን ብንረዳስ ይስሐቅ ከመወለዱ አስቀድሞ እግዚአብሔር አብርሃምን 12 ነገድ እንዲሁም በአብራክህም አሉም አለው። የአብርሃም ዘሮችም እንደ ሰማይ ኮከብ እንደ ምድር አሸዋም ናቸው፣ በዘርህም የምድር አሕዛብ ሁሉ ይባረካሉ አለው። ይኸውም ክርስቶስ ነውና ኤርምያስንም በእናትህ ማኅፀን ሳልፈጥርህ አወቅኩህ አለው። አዳምን ያወቀው እኛንም ሁሉ እንዳወቀን አስተውል። ያን ጊዜ ስማችንን ያውቃል። ስማችንን ባያውቅስ ኑሮ ነቢዩን ሁሉ በመጽሐፍህ በመዝገብ ተጽፏል በማለት አስቀድሞ ባልጻፈልን ነበር። እንደዚሁም ሁሉ የኃጥአንን ስም በፍርድ መጽሐፍ ይጽፋል። ጴጥሮስ ጎስቋላ ሰዎች በፍርድ የተጻፉ ናቸውም እንዳለ የሰው ዘመኑ ሰዕብ ነው፣ እንዲሁም ቢበዛም 80 ዓመት ነውና እንደተባለ የእያንዳንዱ የሞቱ ጊዜም እግዚአብሔር እንደጠራው ነውና። ነቢዩ እንደተናገረው ዘመንህ ይረዝምልህ ዘንድ መልካምን አድርግ፣ ዳግመኛም ፈጥነህ እንዳትሞት ክፉም አትሁን። መልካምን ማድረግ ዕድሜን ያረዝማልና። ነገር ግን ብዙ ጻድቃንን ከመበደላቸው በፊት ፈጥኖም ወስዷቸዋል። እንደዚሁም ኃጥአንን ወደ ንስሐ ይመለሱ ዘንድ ይታገሳቸዋል። ወደ ጥንት ነገራችን እንመለስና ድንግል ማርያምን ቶማስን ልጄ በተነሳ ጊዜ ከወንድሞች ይልቅ ጸጋው ባንተ ላይ በዛ፣ እነርሱ ያዩት ወደ መቃብር መውረዴን ነው፣ አንተ ግን ሳርግ ተመለከት፣ ዛሬም ከእርሱ ዘንድም በደረስክ ጊዜ ሞተች ይሉሃል። አንተ ግን እንደ ልማድ እንዲሁ ትክዳቸዋለህ፣ አትቀበላቸውም። መቃብሬን ክፈቱ፣ የሕይወትንና በርንም እንመልከት በላቸው። ያን ጊዜ ስለ ካድካቸውም ስላልተቀበልካቸው በቁጣ መቃብሬን ለመቆፈር ይነሳሉ። መቃብሬንም ይከፍታሉ፣ ሥጋዬንም አላገኙትም። ከድንጋጤያቸውም ብዛት የተነሳ የደነዘዙ ይሆናሉ። አንተ ግን አትፍራ፣ የአምላክ እናት በእውነት ሞታለች፣ እናንተም በእጃችሁ ቀብራችኋታል። እኔም በብርሃን ሰረገላ ተጭና በሥጋዋም ወደ ሰማይ ስታርግ አገኘኋት። እሰጣችሁ ዘንድም ይህንን መጽሐፍ ሰጠኝ፣ መታሰቢያዬን ያደርጉ ዘንድም ዓለምን ሁሉ እዘዙ በላቸው አለችው። ይህንንም ብላ ቅድስት እመቤታችን ማርያም ወደ ሰማይ አረገች። የእመቤታችን ረድኤቷ ልመናዋ የልጇም የወዳጇም ቸርነት በእውነት ለዘላለሙ ይደርብን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእመቤታችን የቅድስት ድንግል ማርያምን መልኳን እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒቅ ውስጥ ሰንበልት ከሚባሉ ሽቱ እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ።
መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥማ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከገለዓድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ፀጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽና ጠላቶቼ ያቺ የሚመካባት እመቤት ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅባት ዘይት ያይደለ የምስጋና ሽቶ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በሥጋ በውስጥ አፋ ንጽሕት ነሽ። እኔ ኃጥኡን ባሪያሽን በቅዱስ ቁርባን ፍም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብት እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚሸምቅ ማጅራት መች ጠብቂኝ። እርሱ የተንኰል ወጥመዱን አጥምዶ ጉድጓድ ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆነ ለዓይንሽ ቀራንብት ሰላምታ ይገባል። የቀያፋ የሐና ቅንዓት ልጅሽን ባሳመመ ጊዜ እንባዬ የጠቆረ ደምን ሆኗልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኝሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቄ ልቡና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ንቁዓን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮዎችሽ ነገሬንም ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉ ጊዜ በእሳትን ባለተቃጠሉ ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብ ስልትም የደም ወገን ከሚሆኑ ከዱርም አንበሳ ዲያብሎስ አድኝኝ። የነፍሴም አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆን አፍንጫሽም ሰላምታ ይገባል። ክቡራን ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ አምሳል መሰላል እንዳየሽ እኔም የሕይወት መሸጋገሪያ ድልድይና ምርኩዝ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይህን የፍስሐ አበባ ለሚመስሉ ከናፍሮችሽ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምሥራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽሞሽም አድኝኝ፣ የልቤ ሐዘን ብዙም ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከሰውም ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳማፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ
እናቴ ሆይ በደሌን አጥፍተሽ ታረጋጊኝ ዘንድ ፈጥነሽም ድረሽልኝ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱም በኋላ ታጥበው እንደነጹ መንጎች ጽዱዓን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽና ልጅሽ ደም አርግቶ አጥንትም ሰክቶ የፈጠረኝን እኔንም አጥብቀሽ ፈልጊኝ፣ ከዚህም የበለጠ ጸጋ አልሻምና። እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ቡሩክ ልጅ ነሽ። እኔ ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ፣ በሰማይም በምድርም ተስፋዬ አንቺ ነሽና። እመቤቴ ማርያም ሆይ ከወይን ፍሬ ዘለላ ይልቅ ለሚጥመው ቃል አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱ በላይ ላይ ቢነሳብኝ ይቅር ባይ እናት ሆይ ጸጥ ይል ዘንድ ገስጪው። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። እመቤቴ ማርያም ሆይ አስቀድሞ ሶሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስም አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግላን የብርና የወርቅ አይደለ የንጽሕና ሐብል ላጠለቀ አንገትሽም ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በዝናልነት ቢያልቅ እንዲሁም ቢያበቃ ንስሐ የምገባበት ጽድቅ የምሰራበት ዕድሜን ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴ የሽልማቱ ጌጥ ነሽና። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ የሚፈልግለት አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘባነሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ ውእየት አላቃጠለውምና። ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀትም ነፍስንም የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ ነሽ። ሩቅ ሀገር ቢሄድ ቢራቆት አያዝንም፣ ልብስም ስንቁም አንቻለሽለትና። እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነው ሕፅንሽም ሰላምታ ይገባል። ተወዳዳሪ ወይንም ምሳሌ አይገኝላትምና። ድንግል ሆይ ፍቅርን የተመላበት ተስፋንም የመስጠት መብትም አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊትም ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል።
እነርሱ የብር አምባር የወርቅ ቀለበት ያጋጊጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማኅፀኗ ፍሬ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕም አድርጊኝ፣ በሰውነቴ ላይ ትነግስም ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይል ለተቀዳጁ ወርቾችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ የባሪያሽን ኃጢአት ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። እመቤቴ ማርያም ሆይ አዳው ኩርማሽ አመሰግን ዘንድ ተገቢ ነው፣ ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ አንክሶ ከሚለው ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው ነግሪ ዘንድ ያለመራቅ ሁል ጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ ከተመላበት ሀገር ታኖርኝ ዘንድ ተነስተሽም በሰረገላ ነይና ቃል ኪዳንን ግቢልኝ። እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ሁልጊዜ ተስፋ በማድረግ ማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድም ለእኔ ለሰነፍ ባሪያሽ አስተዋይ ልቡናን ስጭኝ። እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕፀት ሳይኖርባቸው ከመሃል እጅሽ ጋር ለበቀሉ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ከሰው ልጅም በጎ ፈንታ ክፉ ከሚያስብ ተንኰለኛ አውሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣት ላይም ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔ በጡትሽም አሳድይኝ፣ ከአንቺ ሌላ የበለጠ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽሕናን የወርቅ አሸክታብ ላዥረገረገው ሽንጥሽም ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን። ስለዚህም የእኔ ባለሟል ስትሆን ማን የሚደፍር የሚለውን ተስፋ ስጭኝ። እመቤቴ ማርያም ሆይ ባለብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፈባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልኝ ዘንድ ሻለው። በዚህም ዋይታው ዱካው እስኪጠፋ ድረስ ክንድሽም ካፈር ይደባልቀው ዘንድ ሁልጊዜ ማልድሻለሁ፣ እማጸንሻለሁ። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽም ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ እጆችሽ የመዝናኛ ቦታቸው ነሽና። ከጽድቅም ለተራቆትኩ ለእኔ ለባሪያሽ የሙሽርነት ልብስን አልብሽኝ።
ከወርቅ አበባ የተሰራ መጎናጸፊያም አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩልያቶችሽ ሰላምታ ይገባል። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃ ናቸውና። ድንግል ሆይ በጠላቶች ፊት መነሳትን ሁሉ አትፍራ። ስለ እኔም ሆነ ስለ ልጄ ወዳጅ በጉባኤ መካከል ረዳት ይሆንልሃል በይኝ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕሪ የተገኘሽ የዳዊት ልጅ ነሽ። ከበደሌም እነጻ ዘንድም ምሳሌ በማይገኝለት በሐርም በሂሶጵም እርጭኝ፣ በሕይወት ውሃም አጥበሽ ከበረዶም የነጻው አድርጊኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኀጢአትን ለማስተስረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጅ መመኪያ ነሽና የቅስራ ልጅ እመቤቴ ሆይ ከዚህ የጨለማ ዓለም ጻዕር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። እመቤቴ ማርያም ሆይ በንዋየ መቅደስ ለሚመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅ እንመስልሻለን። የአዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽ ያነቃቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነው እንብርትሽ ሰላምታ ይገባል። እርሱም ከሕልውናው የማይታረዝ እንዲሁም ነውና። ድንግል ሆይ ሳይተክሏት የበቀለች ውሃም ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበትስ እንኳን በኪሩቤል ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጀ እንዲሁም ያከናወነሽ ነሽና። ድንግል ሆይ ናርዶስ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔን ከሁለተኛው ጋር ወደ አንቺ ያንጋጥጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎቹ የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኀጢአት ተሰረየልህ፣ ጸሎትህንም ወደ ሰማይ አሳረግኩል በይኝ። እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐየ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቶአልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የሊያ የደጋጎች አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዊ አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤት ነሽ። ከተመረጡ ወገኖችሽ ጋር አብሬ ኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጅኝ።
እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ እግዚአብሔር ብፅዕት አድርጎ ወደ ቤተ መቅደስ ባገቦች ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ደንጋይ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ ሆነች ዘንድ ከነሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ በጭንጫ ላይም በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል፣ በመንገድ ላይም ድጥ አያድጠውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቶ አጣፍተሽ ጤንነቴን ስጭኝ። እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫሞችሽ ሰላምታ ይገባል። ከነፍሰ ገዳዮችም ከሄሮድስ ወታደር ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሞጫ ላይ ተጉዘዋልና። ጽዮን ሆይ እውነተኛው የእግዚአብሔር ቃል 10 ቃላት የተጻፈብሽ የሙሴ ታቦት ጽላት ነሽ። ርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ 6ና 4 ተደምሮ 10 ለሚሆኑ ለእግሮችሽ ጣቶች ሰላምታ ይገባል። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ የኢያሱ የመታሰቢያ ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ እንዲሁም ደግፊኝ። ደግሞም በእናቴ በሔዋን ላይ መከራም ሁሉ ያመጣባት እርሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደ በቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድም እማልድሻለሁ። ወደ ታች እንዳልወርድ ወደ ላይም አውጭኝ። ርኅራሄ የበለጸገ እንዳንችም አላገኝምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎርልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽም ይገለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። እመቤቴ ማርያም ሆይ ያለ መጨነቅና ያለ ፀሐይር ከሥጋዋ ለተለየ ነፍስሽ ሰላምታ ይገባል። አኗወራ በልጅሽ ቀኝ ጎን በክብር ነውና። ድንግል ሆይ ከፈጣሪ ዘንድ የባለሟልነት ግርማ የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳርፊያት። ክብሯም ኃይሏም ከደጋጋ አባቶች ክብር ኃይል ያነሰ አይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በርነ ሥጋሽ ሰላም ላለው ከወርቅና ከብር ይልቅ የተለየ የጥራት ባሕርይ ያለውና። ድንግል ሆይ የወይን ተክል ቦታዬ ነሽና ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይም አሳርጊልኝ።
እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡርክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁና። እመቤቴ ማርያም ሆይ ጌቴሴማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋና አፋዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማያት እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነው ጌቴሴማኒ ከሳባ የሽቱ አፈር ከአፌር የወርቅ ሐውልት ይቀርብላታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችውም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁና በሐሳብ ለደከሙ የዕረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐየ ጽድቅ ኢየሱስ ክርስቶስ ባንቺ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ የሌለ የብርሃን ድንኳን ነሽ። የክረምት ዝናም ቀለም ሰማያት ወረቀቱ ቢሆኑ ምስጋናሽም ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ለአንቺ ክብር ይገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅስ እንኳን አያድር አዲስ እንግዳ የሚሆን ምስጋናሽን በጦር ጽፎ ሊጨርሰው አይችልምና። እመቤቴ ማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉም አንደበት መመስገን የተገባሽ ስለሆንሽ በሰማይ ካሉ መላእክትና በምድርም ከሚኖሩ ደቂቀ አዳም ሁልጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ በምስጋና ቃል በዚሁም የይባቤ ድምፅ የሚያመሰግንሽ ሰው በመከራው ጊዜም ፈጥነሽ ድረሽለትና አይዞህ አለሁልህ በይው። ድንግል ሆይ ክርስቲሎቦስ የተባለ የዕንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢት ያለውን የሽቱ አበባ አስገኝቷል። እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ አጥንቶቼ ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ ድረስ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም የሚያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 21 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ ወመንፈስ ቅዱስ ስም ሐምሌ 1 በዚህች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። አማላጅነቷም በየጊዜውና በየሰዓቱ ከመከራ ሁሉ ይጠብቀን ለዘላለሙ አሜን። በዚህችም ዕለት ጸጋ፣ ጥበብ፣ ማስተዋልና እውቀት የተሰጠው ጃንደረባው ቅዱስ ሱስንዮስ አረፈ። ይህም ቅዱስ ከንጉሥ ቴዎዶስዮስ መኳንንቶች ውስጥ ነበር። እርሱም ለሰው ሁሉ ርኅራኄን የሚያደርግ በሽተኞችን የሚጎበኛቸውና የሚያረጋጋቸው ነበር። በችግርና በመከራ ስለሚኖሩትም ይረዳቸው ዘንድ ወደ ጌታ ይጸልይ ነበር። ስለ ከሃዲው ንስጥሮስም በኤፌሶን የኤጲስቆጶሳት ጉባኤ በተደረገ ጊዜ የጉባኤው ርዕሰ መንበር የእስክንድርያው ሊቀ ጳጳሳት ቅዱስ ቄርሎስን በመጣ ጊዜ ይህ ቅዱስ ሱስዮስ ኤጲስቆጶሳቱና ቅዱስ ቄርሎስን ያገለግላቸው ነበር። በዚያንም ጊዜ በአስጨናቂ ደዌ ተይዞ ታመመ። በደዌውም ውስጥ ሳለ ቃል ከሰማይ ወደ ታላቅ ሰርግ የሚጠራ ራእይንም አየ። ለቅዱስ ቄርሎስም ነገረው። አባት ቄርሎስም ያድን ዘንድም ስለ አንተ ጌታችን ኢየሱስ ክርስቶስን እለምነው ዘንድ ትፈቅዳለህን? አለው። እርሱም ገንዘቤን ለድሆች እስከምሰጥ ድረስ አባቴን እሻለሁ ብሎ መለሰ። ቅዱስ ቄርሎስም ጸለየለትና ከደዌውም ዳነ። ተነስቶም ገንዘቡንም ሁሉ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ተመልሶ ተኛና በሰላም አረፈ። ቅዱስ ቄርሎስም በላዩ ጸሎት አድርሶ ገንዞም ቀበረው። ባረፈባት በዚህች ዕለትም መታሰቢያውን እንዲያደርጉለት አዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን አስተዋይ የሆነ የተመሰገነ አሁን ክርስቶስ አረፈ። ሚስት ባገባም ጊዜ በጾምና በጸሎት እያገለገሉ በድንግልና በአንድነትም ኖሩ። በሌሊትም ማቅ ለብሰው እየብቻቸው ይተኙ ነበር። በቀንም እርሱ በጎች እየጠበቀ በዱር ይውል ነበር። እርሷም ለእንግዳ ምግብ እያዘጋጀች ትውል ነበር። ከስምሪቱም በገባ ጊዜ የእንግዶችን እግር ያጥብ ነበር። እርሷም ማዕድ በማዘጋጀት ታገለግል ነበር። ፍጹማን መነኮሳትም ሥራቸው እንዴት እንደሆነ ይገልጽላቸው ዘንድ ወደ እግዚአብሔር አምላክ በጠየቁ ጊዜ ገድላችሁ በአዎን ክርስቶስና በሚስቱ ተጋድሎ መጠን እንዲሁ አልደረሰም የሚል ቃል ከሰማይ ወደ እርሱ መጣ። ለዚያ መነኮሳትም ሄደው ሥራቸውንም መረመሩ። በጭንቅም በግዳጅ ሥራም ገለጡላቸው። እያደነቁም ተመለሱ። በእንዲህም ያለ ሥራ ኑረው በሰላም አረፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረው የመላእክት አለቃ የኡራኤል የበዓሉ መታሰቢያ ነው። ዳግመኛም የበጸሎተ ሚካኤልና ጌታችን በመስቀል ላይ ጎኑን በወጋው ጊዜ የነበረው የመኮንኑ የኦራኖስ መታሰቢያቸው ነው። የኤዎስጣቴዎስም ልደት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግ የሆነና በጎ ምግባር ያለው ምጽዋት መስጠት የሚወድ ላከ ማርያም አረፈ።
የዚህም ቅዱስ የእናቱ ስም ሮማነ ወርቅ ነው። እርሷም መካነ ሥላሴን የሠራች የኢትዮጵያ ንጉሥ የናውር ልጁ ናትና አባቱም የንጉሥ ገኝ ልጅ ነው። ይህም ቅዱስ ከተወለደ በኋላ በክርስቲያን ወገኖች ላይና በንጉሥ ንምለ ድንግል ላይ መከራ ስደት ሆነ። የዚህ ንጉሥ ዜና ግን በነገሥታት ታሪክ ተጽፎ ስለሚገኝ እኛም ትተነዋል። ንጉሥ ንምለ ድንግል ካረፈ በኋላ ገላውዲዮስ ነገሰ። እስላሞችም በእርሱ ላይ ተነሱ። ከቀኖችም በአንዱ ሊዋጋ ድል ለእርሱ ሆነ። ነገር ግን ድሉ ለእስላሞችም ሆነ። የዚያም ዓለም ሥርዓቷ እንዲሁ ተለዋዋጭ ነውና ያን ጊዜ ይህንን ጻድቅ ላከ ማርያምን ይዘው አሚም ወደሚባለው አለቃቸው አደረሱት። እርሱም በክብር አኖረው። በሃይማኖታቸውም እንዳልተባበራቸው አየው። የተማረኩትንና የተገደሉትን በሚያያቸው ጊዜ ያለቅስ ነበር። ስለዚህም እንዲሰልቡትም አዘዘ። ይህንንም የጃንደረባነት ዕድል ሁሉ የሚገባኝ አይደለም ለተሰጠችው እንጂ ክብር ይግባውና ጌታችንም እንዳለ ከእናታቸው ሆድ ጀምሮ ሕፅዋን የሆኑ አሉ። በጦርነት ጊዜም ሰዎች ሕፅዋን ያደረጓቸውም አሉ። ስለ መንግሥተ ሰማያትም ራሳቸውን ሕፅዋን ያደረጉ አሉ። ይህንን ሁሉ ሊፈጽም የሚሻ እንዲሁ ይፈጽም። ከዚህም በኋላ ወደ ቱርክ ወሰዱት። በመንገድም ብዙ መከራ አገኘው። በግመል ላይም ዘቅዝቀው የሚሰቅሉበት ጊዜ ነበረ። በውሃ ጥምና በፀሐይ ቃጠሎ የሚያሰቃዩበት ጊዜ ነበረ። በጌታችን ፈቃድም ከየመን ሀገር ደረሰ። የእስላሞችም ንጉሥ ወደ እርሱ እንዲያቀርቡ ታዘዘ። ከዚህም በኋላ በእግዚአብሔር ፈቃድ በየገጹ ሊናገሩ በሚቻለው በታላቅ ታምር ወደ ኢትዮጵያ ሀገር ተመለሰ። ከዚህም በኋላ ቤተ ክርስቲያንንም ሠራ። በድሆች በችግረኞች ላይም ቸርነትን አደረገ። ብዙ ትሩፋትንም አደረገ። የጻድቃንና ሰማዕታት መታሰቢያቸውን ሁሉ ያደርጋል። ይልቁንም አምላክን የወለደች የቅድስት ድንግል እመቤታችን ማርያም የባሏን መታሰቢያ በየወሩ ያደርግ ነበር። ዕረፍቱም በደረሰ ጊዜ ይኸው የጥበብ ሁሉ ፍጻሜ ሞት ነው። ወንዶችና ሴቶች አገልጋዮችንም ነፃ አውጥቶ አባቶቹ ወደ ሄዱበት ዓለም ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለም አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።